ሰላም ጤና ይስጥልኝ። እንግዲህ አሸብር ትናንትና እንግዲህ የመጀመሪያ እንግዲህ ሚስቱን በኢትዮጵያ ለክስ ስም በማጥፋት ወንጀል ከሰስያቸዋለሁ ሩቲ ወረቀቱን ያዡ ሲል እንግዲህ ሰምታችሁታል። ወደንሶቹም ፋሚሊዎቹም እንግዲህ እነ ነውር ጌጡ እነ ነውር ለዛ ነውራቸውን የማያውቁ ስራ የሌላቸው ስራ ፈቶች በአረብ ሩዝና የሚናገሩትን የማያውቁ የሚሄዱበትን የሚተኙበትን የሚበሉበትን የማያነሱ ወይንም ደግሞ የማያውቁ ሰዎች ነገሮችን ሲያናፍሱ ነበር። አይዲያ ከነሱ እየለቃቀመ እየወሰደ አቶ ጫኔ እንግዲህ ነገራቸውን እያመጡ ይገኛሉ ማለት ነው። የልጁን እናት እንደ ሻማ ቀልጣ እንጀራ ለዚህ ደረጃ ያበቃችው ሰው አሁን ላይ ከላዋ ላይ ልጸዳዳ ወይንም ከህዝቡ ላይ ወይንም ደግሞ ከተመልካች ላይ ልጸዳዳ እያለ ይገኛል። እንደዛም ብሎ ግን ዋጋህን እንድታገኝ ደግሞ ያደርጉሃል ማለት ነው። ይችላሉ። የሩቲ ልጆች መስዋዕትነት የከፈሉልህ የሩታ ልጆች እንጂ የአንተ ለቅላቂዎች አይደሉም፣ አቶ ጫኔ ማለት ነው። ሲቀጥል ገኒ የአንተ አክስት እንጂ የሩታ አክስት አይደለችም። ጠንቅቀን እናውቃለን እኮ ጠንቅቀን። እኛም ሶሻል ሚዲያውን ቆርጥመን ጉርጅም አድርገን የበላንን እኛ አሁን አይደለም በፍቅርዬ ጊዜ ነው የነበርነው። ሩቲ መጣይ ተቀበልናት፣ ወደንሱ ተገጫጨ እንጂ ከዛ ነው እንጂ የተፈነቃቀን ነው ማለት ነው። ነበርን ግንባር ቀደምት አቶ ጫኔ፣ እኛም ነበር፣ እኛም አውቀናል፣ ጉድጓድ ምሰናል ይባላል። እንደ ሻማ ቀልጣ ነው እዚህ የደረስከው። አሁን የመፈመስ ጌጡ የሆነብክ አንተ ነህ። ፈመስክ። እሷም በጣም የሰው መውደድ አላት እውነት ለመናገር። ምቀኛዋም ደግሞ በዛው ልክ ነው። በዛው ልክ እንደ ሩታ ያልሆነችው ያልተበደለችው ነገር አላት እንዴ? እቃ ተልኮላት እኮ አንድም እኮ በእጇ ደርሷት አያውቅም እኮ። ስንት ወርቅ ነው የቀማችኋት? ስንት ወርቅ ነው እየተቀበላችሁ ሽጣችሁ የበላችሁባት? ምቀኛዋ በዛው ልክ ነው። ጎበዝ ናት። ደግሞም ስልኳን ቁጥብ አድርጋ ይዛ እንደ ሌሎቹ ዩቱበሮች ዝርክርክ አይደለችም። ሌሎቹ ዩቱበር በአደባባይ አካውንት ልከው ብር ላኩልን ሲሉ የነበሩ፣ ሩታ ግን የሰው መውደድ ስላላት ችግር የለም። እኔ አሁን ከወደዳችሁኝ ሰፖርት ብታረጉ ደስ ይለኛል። ግን አልፈልግም። ሶሻል ሚዲያ ላይ አለማወቅ ይሁን ምን ይሁን ሰው የሰው ልጅ መቶ ሰብስክራይብ አርጉኝ ብሎ በውሸት መቶ በአደባባይ ብር ላኩልኝ አካውንት መጣ። እኔ ያንን አካውንት ለጥፋለሁ፣ በሂደት አመጣለሁ። ጉርብ ላይ ተሰብስበው ለዛች ልጅ ብር ካላወጣችሁ ውጡ የሚባልበት ዘመን ላይ ተደርሶ ነበረ። ማማን ይነካኛል። መቼም ጎጃሚነቴን ምረሳ የለም አይደል? እንደ እህቶቼ አንድ እኔ ያልተሸወድኩበት ስንት ዓመት ሙሉ ጋይስ፣ የምሬን እንምላችሁ የሚቆረቁረኝን ነገር ያላደረግኩኝ፣ የምሬን እንምላችሁ በቃ የሚጸጽተኝን ነገር ያላደረግኩ ሴት። ሶሻል ሚዲያ ከምታወሩ በፊት ማዳመጥ ይበልጣል፣ ትርታያ ይበልጣል። እውነቴን የምነግራችሁ ብዙ ልጆች ተበልተዋል በመደነጋገር ማለት ነው። ታስታውሳላችሁ? በባለፈው እህቶች የሩትዬ ልጆች ታስታውሳላችሁ? እንደው አዳምጡ ይብልስ ሼር አድርጓት፣ ይችን ቪዲዮ ትጠቅማችኋለች። በባለፈው ሙታለይ ምናምን ብላችሁ ተብሎ ማን ቤት ነው የተወራው? ትክታክ ላይ ከሩት ልጆች ቤት ነው የተወራው እና ያንን እኔ አላወጣም ብዬ ደብቄው ነበረ። እንደው በሂደት እንምጣበት እንዴ! በሂደት በጣም ነው የገረመኝ። ስለዚህ ሩታ እኔ አጀንዳውን ማንሳት ፈልጌ አይደለም፣ ግን አነሳዋለሁ። በሌላ በሂደት እመጣበታል። ያቺ ልጅ ሙት አይደለም፣ ያው የሞት ነው፣ የቀብር ነው። ታውቁታላችሁ። የሞት ነው። ታከከሉ ገንዘቡን ሳይቀበል አንድ ሰው ገንዘቡን ልካ ነው እንግዲህ ተይዛ ኢትዮጵያ የገባችው። እስካሁን ድረሳ ወደ ዩቱብ ያመጣታል ተብሎ ተጠብቆ እስካሁን ድረስ አልመጣችም። ያው ሙታለ በቁሙ እህቶቼ ገንዘቧን እንደላከች ወዲያው ነው የተያዘችው። እና እየለፋችሁ እጃችሁን መስዋዕትነት እየከፈላችሁ አርጉ፣ ችግር የለውም እኮ አታርጉ አይደለም፣ ግን በወጉ ነው። ለማንኛውም አብረሽ እንግዲህ አቶ አሸብር እንግዲህ ወይንም አቶ ጫኔ ያው እንደዚህ የማድረጋችሁን የክሱን ሂደት እንደምታነሱትም ደግሞ አልጠራጠርም። እንደዚህ አይነት ነገር ባታደርጉ በጣም የተሻለ ነገር ነው። ባታስተምሩትም ማህበረሰቡን፣ ህዝቡንም ሚስቱን መክሰስ እንዳለበት ያለምንም ነገር ብዙ መስዋዕትነት ከፍላ ለቤቴ ብላ የመጣችን ሴት ክስ መሰርታለሁ ብለህ ያዥ ወረቀቱን መገተት ያንተ ጅስም ያንተ ገላ እኮ ያንተ እጅ እኮ ያንተ ጉንጭ እኮ ያም የተጸዳዳበት እኮ ነው። እንናገር ካልን ማለት ነው።
ያም የሳመው ጉንጭ ምን ይሰራል? ይሄ እናትህ ተው እንጂ። አንዳንድ ጊዜ አንንገርህ እንጂ ጆሮህን ይዘን ምንድን ነው ብትቀርስ ብትሄድስ ምን ታጎላለህ? ምን ታመጣለህስ? እንዳንተ ያለ ወንድ ምን ይሰራል? ይወልዳል ጫ ብዬ ካለው እኔ አውዝ